የተፈጠረ ነገር ካለ በእናትሽ ንገሪኝ፣ አታስጨንቂኝ ጽናት። ጽናት 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 ዲቸሳ ጽናት ምንድን እሺ በእናትሽ በእንስሽ ድምፅሽን እንኳን አትሰሚኝ። ቆይ እስኪ እኔ ጋር ቁልፍ ምን አገባኝ? ለምን ብታሽቃብጩ በቃ ጠራሽ አልሰማማች ተበዛፍግም ማለች። ተይ በኋላ ደግሞ ተሰምተሽ አለ ከምትይ እንጀራሽ እንዳትባረሪ። ጽኑዬ በእናትሽ ጽናት ጽኑ ወንድሜ ጽናትን ጠርቻት ነበርና ምንም አሁን ላይ ምግብ የመብላት ፍላጎት የለኝም አለች። እንዴ ለምን?
እኔ እንጃ ወንድሜ እሱን እንኳን አላሰብኩበትም። ግን ደግሞ በቃ ስሜቷን አትጋፋት። መብላት ከፈለገች መታ ትብላ፣ መብላት ካልፈለገች ደግሞ በቃ ተዋት። ወይ ደግሞ ካልሆነ ክፍለ ይዘላት ሂድ። አይ እኔ ጫዋራታለሁ። እሺ ወንድሜ፣ እኔ እንግዲህ እሺ የምትል አይመስለኝም። ግን ደግሞ ድልህ ሞክር። አይ እንደምንም አድርጌ ይዣት እመጣለሁ። ቆይ ግን ወንድሜ ምናልባት እኮ ከራሷ ጋር መዋል ፈልጋ ሊሆን እኮ ይችላል። በቃ ምግብ አልበላም ካለች ደግሞ አልበላም ነው። እሱ እኮ እንደ ፍላጎቱ ማስተናገድ ነው አይደል እንዴ? ስራ አይደል እንዴ? ላይ መጣችው መብላትም አለባት። ግድ የለም እንደምንም አድርጌ ይዣት ልምጣ። ቆይ ወንድሜ ይኸውልህ መብላት እኮ አለባት ልክ ነህ። ግን እንደነገርኩ ነው በቃ ከራሷ ጋር ጊዜ ማሳለፍ ፈልጋ ሊሆን ይችላል። ወይ ደግሞ ላይ ተወስድላት ወይስ ታመጣት? አይ አመጣታለሁ። እኔ ለራሴ ደክሞኛል። እዚህ እንቅልፍ እያለኝ ነው። ደግሞ አንተን አታምጣት ብዬ ለምን ፈጣሪ ሰራው ደግሞ ለምኜ ላብላ ብላለች። ወይ ራሱ ዶክተሯ ቆይ መታ የሆነ ነገር አትለንም እንዴ? እኔ አላውቅም ባቢ፣ ትንሽ ተረጋጋ። ትነቃለች ብላ ነበር እኮ። ስላልነቃች ይሆናል። ሮቤኒ በጣም እየጨነቀኝ ነው። እኔን ሳይጨንቀኝ ቀርቶ ይመስላል ባቢ። ያው ልፈነዳ እኔ ምን ከዛ ሻይ ቡና ለምን እንዴ? አንተ ትቀልዳለህ። በዚህ ሰዓት እንደዚህ አይነት ሀሳብ ታመጣለህ እንዴ? ጨነቀኝ እኮ ምን ላድርግ? ማን ነው የሚደውለው? አታነሱም? አይ ባቢ የማይፈለግ ስልክ ነው። አይ በተደጋጋሚ ሲደውል ጊዜ። አይ ቶ ለማንኛውም ሽንት ቤት ደርሼ ልምጣ። እሺ ግን በዚህ ሰዓት ማንሳት አልችልም። ስኩል ኖና ነው ማድረግ አልችልም። ምንም ማንሳት አልችልም። እንዴት አድርጌ ነው የማነሳው? እናቷ እንደዚህ ሆና እንዴት አድርጌ ነው ላውራት የምችለው? ምን አይነት ጣጣ ውስጥ ነው የገባሁት? በራሴ እጅ ሴትዮዋ አንድ ነገር ሆነች ማለት እኮ የእኔም እጅ አለበት ማለት ነው። እሺ ሁሉ ነገርስ ሆነች ይባል የስራት ንብረት ሳይመለስ ላኪ ወይ አረ ጌታዬ ወይ
ሮቢ ዶክተሮቹ እኮ እስካሁን ምንም ነገር አላሉም። እባክህ ተወኝ ባቢ። ቆይ አሁን አንተ ለሮማን አዝነህ ነው እንደዚህ አይነት ጥያቄ የምጠይቀኝ? አረ በጭራሽ እኔ ለእሷ አዝኜ አይደለም፣ ግን ደግሞ በጭራሽ የምፈልገውን ነገር ሳሰጠኝ እሷ ምንም እንድትሆን አልፈቅድላትም እኮ። ታዲያ ለምንድን ነው ዶክተሮቹ ዝም ያሉን? ቆይ አልነቃችም ነው? ቆይ እኔ ውስጥ ገብቼ ላውራት መሰለኝ። አዎ ባቢ አዋራቸው። አሁን ያለችበትን ሁኔታ ማወቅ ለኛ አሪፍ ነው። በዛ ላይ ደግሞ ሌላ እቅድ ደግሞ እንድናቅድ አሪፍ ይሆንልናል። ከዚህ ሰዓት በኋላ መታገስ አልችልም። ገብቼ ዶክተሮቹን ላናግራቸው። ቆይ ባቢ ምን ነው? እኔ ብገባ ይሻላል። ማለት ለምን? አንተ ውስጥ ከገባ ምናልባት ሰዎች ካሉ ሊያዩ ይችላሉ። ሮቢ ተጋፍጬ እዚህ ድረስ መጥቼ የለ እንዴ? ደግሞ ቢያውቁኝ ራሱ እስካሁን ድረስ ያዩኝ ነበር። እሺ ሂድ። ምንድን ነው እየተፈጠረ ያለው? ምንም እኮ ስልኩን እያነሳ አይደለም። ምንድን ነው የተፈጠረው? ምንድን ነው ኮሮቤል? ጭራሽ ዘጋብኝ። ቆይ ኔትወርክ ሊሆን ይችላል ብለኝ። ተረጋጊ፣ ኔትወርክ ነው። በለው ጭራሽ ስልኩ ዘጋ። ምንድን ነው እየተካሄደ ያለው እንዴ? እንዴት ነው አንድ ሰው ስልክ እሱ መስሎኝ ደግሞ መደንገጤ አለበት። ያንተ መልዕክት ቢሆን አሁን አይሰራም ጭራሽ ስልኩ። ጭራሽ አሁን ደግሞ ምንድን ነው እየተፈጠረ ያለው? የሆነ እየተካሄደልህ ነገርም አለ። ሰው እንዴት ነው ከቀደም ጀምሮ ስልኩ ሊሰራ የማይችለው? ከጧት ጀምሮ እየቀጠቀጥኩለት ነው። እንግዲህ ወደዛ የማልበላም ወደዛ ይቅርብኝ። ሰላም ዶክተር። ሰላም፣ እንዴት ነህ? ላወራሽ ፈልጌ ነበር። መቀመጥ ትችላለህ? እሺ መቀመጥ ትችላለህ። ስለ ወይዘሮ ሮማን ያለችበትን ሁኔታ ለመጠየቅ ነበር። የእሷ ቅርብ ቤተሰብ ነህ? አዎ። ዶክተር እስከ መቼ ነው ላትነቃ የምትችለው? እሱን ማወቅ እንችላለን? ቤተሰቦቿ በጣም ተጨንቀዋል። እባክሽን ከቻልሽ ንገሪኝ። ያን ያህል አሳሳቢ ነገር የለውም፣ ግን ትንሽ የልብ ምቷ ቀንሶ ስለነበረ እያስተካከልን ነው። ግሊኮስ እየሰጠናት ስለሆነ መንቃቱ አይቀርም። ስለዚህ የሚያሳስብ ነገር የለም እያልሽኝ ነው ዶክተር? አዎ፣ እስከ ነገ ጠዋት ወይም ሌሊት መንቃቱ አይቀርም። እሺ፣ በጣም አመሰግናለሁ ዶክተር። እሺ።
ምን አለች? አሪፍ ነገር ነው ዶክተሩ የነገረችኝ። እና ምንድን ነው? የልብ ምቷ ስለቀነሰ ነው ራሷን የሳተችው። ስለዚህ ትነቃለች ማለት ነው? እስከ ነገ ትነቃለች ብላኛለች። እና እሺ ምን ልናደርግ ነው ባቢ? ነቃሽ ማለት እኮ በቃ ነገሩን ለመናገር መንገድ ተከፈተላት ማለት ነው። ይሄን እንኳን አታደርጉ። ምክንያቱም በሌላ የሆነ ነገር ስለምናደርግ ያን ፈርተኸኝ አታደርግም። እኔ አይመስለኝም ባቢ፣ እኔ አይመስለኝም። ምክንያቱም እዛ ጉራጉር ውስጥ መግባት ስለማትፈልግ መናገሩ አይቀርም። ሮቢ፣ ስለዚህ እሷ ከመንቃቷ በፊት የሆነ ነገር ማድረግ አለብን። እሺ ምን እናድርግ ባቢ? ምን እስቲ ዘዴ ይፍጠር እኮ አስባ። እኔም አስባለሁ። ቆይ እሺ እንትን ለምን አናድርግ? ምን ለምን ከሆስፒታሉ እናስመልጣት? እሱማ እኔም እያሰብኩ ነው። አሁን ደግሞ መታመሟን ከሰሙ ደግሞ እነሱ ደግሞ መምጣታቸው አይቀርም። ሮቢ፣ ይህን ነገር የሚያውቀው እኔ እናንተ ብቻ ነን አይደል እንዴ? እንዲህ ብሎ ነው የሚያውቁት። አቢ ያለነው እኮ ሆስፒታል ውስጥ ነን። ሮማንን የሚያውቃት ሰው ድንገት ቢመጣስ? ይኸውልህ ለዶክተሯ የቅርብ ቤተሰቧ ነኝ ብያታለሁ። ስለዚህ ለእኛ ብቻ ነው የምታወራው። እሺ ይህ ነገር ግን ለጽናት መነገር አለበት። ቢመነኝ በእናት ለጽናት ይነገራት። እሷ ወይ ሌላ ነገር ወይ ሌላ ዘዴ ትፈጠር ይሆናል።
ብሌን በቃ ፔናት ጽናት አልመጣም ብላለች። ነግሬህ ነበር እኮ እንደሚሻትልህ ብዬ ብናተኝ ብሎ ነገር የለም። ና ቁጭ በልና አብረን እንበላለን። አይ ብሌን አንቺ እኔ ምንም አላሰኘኝም። ምን ማለት ነው ወንድም ያላሰኘኝም ማለት እንዴ? እኔ ከስራ እንደተደክመኝ መጥቼ ምግብ የሰራሁት እኮ እንድትበላ አይደል እንዴ? ብሌን እባክሽ አታስጨንቂኝ። ይልቅ አንቺ ብይናተኝ። እኔ ምንም የመብላት ስሜት እየተሰማኝ አለ። ወንድሜና ታዲያውን እኮ ስሜት እየተሰማኝ አይደለም እያልከኝ ያለው እኮ እሱ አይደለም ስለልጅ ነው። መጀመሪያ ሽንበላለን ስትለኝ አልነበር? አሁን ምን የተቀየረ ነገር አለ? በቃ መስላል አሰኘኝ እኮ ብሌን። ይልቅ አንቺ ብይናተኝ። ወንድሜን ከአንተ ጋር መከራከር በጣም ነው የሚያስጠላው። እውነት በቃ እሺ፣ ችግር የለም ደህና ደረች። እሺ ብሌን ተናገሪ። ይቺን መጨረስ ደም ስሩን ሳይቀር ነው የተቆጣጠረችው። የፈጣሪ ያለ አሁን እበላለሁ ብሎ አሁን እሷ ለምስተን አልበላም ይላል እንዴ? ይሄ እኮ ገና በኋላ እንደ ወደፊት ስታረግዝ እሷ አርግዛለች እኔም ላርግዝ ይላል። ምን እንደ ፈጣሪ የማይፈራ ጉድ ነው። ውይ እማዬ ይሄን ማች አልወለድሽው። ደግሞ እስኪ በርሽን ዘግተሽ ምን አባሽ ገሰብሽና ደግሞ ሌላ ምን አይነት ችግር ልትፈጥሪ እንዳሰብሽ ብቻ እናያለን። ችግር የለውም። ሮቤልም ስልክ አያነሳም፣ አንቺን በርሽን ዘግተሽ ተቀምጠሻል። ስለዚህ የሆነ ሴራዳ ማለት ነው። እኔ እኮ አንቺ እኮ አይገርመኝም። ያ ነው እንጂ ጥሩ መስሎ በጎኔ እየወጋኝ ያለ። ምን አለበት እውነቱን ነግሮኝ እንኳን ተቀብዬው አርፌ ብቀመጥ። ምን አለበት ባያስመስል። ችግር የለም። የምታስበትን ሴራ አብረን እናካሂዳታለን። ጽናት እውነቴን ነው የምልሽ። ለእናቴ ብዬ ነው እንጂ ማረገውን የነበርኩ የማውቀው። እማዬ እውነቷን እኮ ነው። አንበሳ ሲያረጅ የዝንብ መጫወቻ ይሆናል። የዘገየ ልጅ ደግሞ አህያም የጅብ ናት። ዘገየ ልጅ ጽናት ደግሞ አንቺን እጅ ውስጥ ማስገባት የማይቀር ነው። ችግር የለም። ትንሽ ጊዜ ብቻ ብሌን፣ ትንሽ ጊዜ ነው ፊት የምትነሺው። ትንሽ ጊዜ ነው መመጥንሽን ስራ ወርደሽ የምትሰሪው። ትንሽ ጊዜ ብቻ ነው የምትገፊው። እማዬ ደካማ አደረግሽ። በፍጹም ለአንቺ ማልቀሽ የደካማ ጎኔን አላሳይሽም። አላለቅስም። ለአንቺ ማልቀሽ የደካማ ጎኔን አላሳይሽም። አስለቅስሻለሁ። እግሬ ስር እየተንበረከክሽ እንድታለቅሽ ካላደረግኩ እውነት እኔ ብሌን አይደለሁም። እኔ እኮ እማዬ እንኳን መጥፎ ስታስብባት ለመተው እየሞከርኩ ነበር። እሷ ግን በተቃራኒው ምን አደረገች? አልጮህም። ብሌን ተረጋጊ። ደካማ ሆነሽ ማስመሰል አለብሽ። በቃ አንቺ ደካማ ነሽ፣ ምስኪን ትታዘዣለሽ። የምትልሽን ነገር ሁሉ ታደርጊያለሽ። የምትልሽን ነገር ሁሉ ታደርጊላታለሽ። ችግር የለም።
ኧረ ፈጣሪ ወይ ምን አይነት ጭንቀት ውስጥ ነው የገባሁት? ያን ስለው ይሄን በጣም አቅቶኛል ጌታ ሆይ። አሁን ደግሞ ምን አይነት ችግር ነው የመጣብኝ? እንዴት አድርጌ ነው ከዚህ ፈተና ማልፈው? ከብዶኛል በጣም። እርዳኝ ጌታ ሆይ፣ አግዘኝ አምላክ። እሺ ቆይ ምን ላድርግሽ? ጌታ አባቴ ላምጣ ዶክመንቱ? ጌታ አባቴ አምጥቼ ነው ሻው እናቴን ነፃ ማስወጣት የምችለው? እንዴት አድርጌ? በየትኛው አቅሜ? በየትኛው ችሎታዬ? እማዬ አልቻልኩም። እማዬ አሰቃዩብኝ እናቴን። አሁን ምን አይነት ሁኔታ ላይ ትሆኛለሽ? ምን አይነት ሁኔታ ላይ ነሽ ያለሽው? እማዬ ሁሉም ነገር ይቅርብና ዶክመንቱን ጌታ አባቴ አምጥቼ ልስጣቸው። ምን አለበት ሰተሻቸው ከጎኔ ብትሆኚልኝ በዚህ ሰዓት። አልችልም እማዬ፣ ደካማ ሆኛለሁ እማዬ። ምክንያቱም እሷ ጠንካራ ናት። እኔ ደግሞ በእሷ ነው የወጣሁት። አላለቅስም። እንዴትም ጥሪ ኬትም ድንጋይ ነክሼ ቢሆን ዶክመንቱን አምጥቼ አስለቅሻለሁ። ስማ፣ ጽናት ደወለች። በትክክል አውራት። ሄሎ፣ እዚህ ደህና ነኝ። እንዴት ነሽ? እኛማ ያለነው እዛ የተለመደው ቦታ። አዎ። አይ ከባቢ ጋር ተገናኝተን እያወራን። አይ ደውሎልኝ እኮ ሮማን ልትነግረኝ ነበር ምናምን አለኝና ከዛ
እሱን እያወራን ነበረ ማድረግ አለብን የሚለውን ነገር። አይ ሰላም ነው ሰላም ነው። እሺ በኋላ መልሼ ልደውልልሽ። እሺ እነግረዋለሁ። ቆይ አንተ ያምሃል እንዴ? ምን ሆነ? ቆይ ጨነቀኛ። ምን ላድርግ ባቢ? ቢነገራት ግን አሪፍ ነው ባቢ። እኔ ቢነገራት እላለሁ። ሮቤል እያሰብክ እንጂ አንተ የሚሰማን ስሜት እኮ እኔ ሳላስበው ቀርቼ አይደለም፣ ግን ደግሞ ግዴታ ነው። እኔ በመማሬ ሌላ ምን መጨመር አንተ እኮ ያልተረዳው ነገር ባቢ፣ እቺ ሴትዮ በሞትና በህይወት መካከል ነው ያለችው። ብትተርፍም መከራ ብትሞትም መከራ። ፈተና ውስጥ እኮ ነው የገባነው ባቢ። ዶክመንቱ እጄ ሳይገባ መቼ እንደሆነ አትሞትም። እንግዲህ እስቲ ታተርፋት ይሆንና አንዳንዴ እንደሱ እናስብ እንጂ እንደ ፈጣሪ። ሮቢ ምን ሆነ ነው? ተረጋጋ እንጂ። በቃ እኔ ባቢ ምንም ሰላም የተሰማኝ አይደለም። በቃ እኔ ልሂድ። የት ነው የምትሄደው? ቢያንስ የሆነ ቦታ አረፍ ብዬ እንትን ልበል።